ካህናት፣ ወንድሞች ዲያቆናት፣ አባቶቼና እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት በወደደንና ባከበረን በደሙ ፈሳሽነት በቀደሰን ልጆቹ ባደረገን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። እድሜ ለንስሐ የሰጠን እንድንጠፋ የማይፈቅድ መንግስቱን እንድንወርስ የወደደ በበደላችን በኃጢአታችን በነውራችን ሳይቀጣን እንደ ትላንቱ ዛሬም ታግሶ በንስሐ እንድንመለስ የታገሰን አምላካችን ክብርና ምስጋና ይድረሰው። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን የቅዱሳን መላእክት የጻድቃን ሰማዕታት ተራዳይነት ከሁላችን ጋር ይሁን። ኢየሱስ ይመጣል። እስቲ ከኔ ጋር በሉ፣ ኢየሱስ ይመጣል። ኢየሱስ ይመጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከቷ ኢየሱስ ነው። ለማያውቁ ሰዎች በደንብ ሊገባቸው ሊረዱ ይገባል። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን የሰበከ የለም። መጽሐፍቶቿ ሁሉ ስለ ኢየሱስ ነው የሚናገሩት። ድርሳናቱ፣ ገድላቱ ሁሉ ስለ ኢየሱስ ይናገራሉ። በቅዳሴ እንደሰማችሁት ሌሊቱን ደግሞ ብትኖሩ ቅኔው፣ መዝሙሩ፣ አጠቃላይ አገልግሎቱ ስለ ኢየሱስ ነው። ቅዱስ አትናቴዎስም የጻፈው ቅዳሴውን ስለ ኢየሱስ ነው። ሐዋርያው ቅዱስ ጳውሎስ እኛስ የተሰቀለውን ክርስቶስን እንሰብካለን ብሎ እንዳለው ቤተ ክርስቲያን በጊዜ ቀምራ በጊዜ ከፍላ እያንዳንዱ ስለ ኢየሱስ የምትዘምረውን አዘጋጅታ አሰናድታ ትናገራለች፣ ትመሰክራለች። ዛሬም ስለሚመጣው ዳግም ለፍርድ ስለሚመጣው ለውርደት ሳይሆን በክብር ስለሚመጣው ዋጋዬ ከኔ ጋራ ነው ብሎ ለእያንዳንዱ ዋጋውን ሊከፍል ስለሚመጣው አጫጆቹን ይዞ ብቻውን ሳይሆን ወደኛ ስለሚመጣው ስለ ኢየሱስ እንማራለን። የኢየሱስ ክርስቶስ ሁላችንን ሊባርከን ይቀድሰን። ኢየሱስ ይመጣል በሉ። ኢየሱስ የሚመጣው ከዓይኖቻችን እንባዎችን ሊያብስ ነው። ኢየሱስ የሚመጣው ግፈኞችን ሊበቀል ነው። ኢየሱስ የሚመጣው ለጻድቃን ሊመሰክርላቸው ነው። ኢየሱስ የሚመጣው ለደከሙት ዋጋቸውን ሊከፍል ነው። ኢየሱስ የሚመጣው እንክርዳዱን ከስንዴው ሊለይ ነው። ኢየሱስ የሚመጣው ምድርን ሊያሰናብት ነው። ኢየሱስ የሚመጣው ሰማይን ሊያሰናብት ነው። የሚታየውን ሊያሰናብት ወደማይታየው ሊያሻግረን ኢየሱስ ይመጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስን መምጣት በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ የሚለውን መነሻ አድርጋ በዓመት 2 ጊዜ ኢየሱስ ክርስቶስ ይህንን ዓለም ራሱ እግዚአብሔር ማለት ነው ይህንን ዓለም ሊያሳልፍ እንደሚመጣ ቤተ ክርስቲያን ታስተምራለች። ቤተ ክርስቲያን ሙሽራዋ ማለት ነው። ሙሽራዬ ይመጣል ብላ ሙሽራዋ ራሷን አዘጋጅታ ትጠብቃለች።
አንዱ ይህ አብይ ጾም የጾሙ እኩሌታ ነው። በዚህ በአብይ ጾም በዕለተ ሰንበት በዕለተ ደብረ ዘይት ተብሎ በተሰየመው በዚህ ሰንበት ጥንቅቅ ብላ ተሰናድታ ስንቋን ቋጥራ ሙሽራውን ተቀብላ ከሙሽራው ጋራ ወደ ዘላለም እረፍት ለመሄድ ሙሽሪት ቤተክርስቲያን ትጠብቃለች። እኛን ነው እያልኳችሁ ያለሁት፣ ስለ ሕንፃው አይደለም እያልኳችሁ ያለሁት። ሙሽሪት ቤተክርስቲያን እያልኩ ያለሁት እኛን እንዳንድ ነፍስ ወስጄ ነው፣ ሁላችንንም። የዛሬው ቀን የመጨረሻው ቀን ነው። ዝግጅቱ ሁሉ ተጠናቆ ቤተክርስቲያን የምትሰበሰብበት ዕለት ነው። ደብረ ዘይት አንደኛው ይሄ ነው። ሁለተኛው የ12ቱ ወራቶች ማብቂያና 13ኛው ወር 5ቷ ቀን የጳጉሜን ወር የምትባለው 13ኛዋን ወር ቤተክርስቲያን 5ቷንም ቀን በዝግጅት ትጠብቃለች። በዓመት ውስጥ በእነኚህ ከሁለቱ ባንዱ ዘመኑ ዘመነ ዮሐንስ ዕለቱ ዕለተ ሰንበት እያለች ቤተክርስቲያን ትጠብቃለች ማለት ነው። ሁሌም ቤተክርስቲያን ስለ ደብረ ዘይት ዛሬ ትዘምራለች። ምጽአቱን የሚያወሳውን ከመጽሐፍ ቅዱስ በሙሉ ወስዳ ከወንጌሉ፣ ከብሉዩ፣ ከመልእክታቱ፣ ከራእይ ወስዳ ከሊቃውንቱ ጋር አዋህዳ አጣጥማ ቤተክርስቲያን ይህንን ቃለ እግዚአብሔር ነው ስታዜም ያደረችው ያረፈደችው። ሰሞኑን ስለ ደብረ ዘይት ነው፣ ስለ ክርስቶስ መምጣት፣ ስለ ፍርዱ ነው የሚወሳው ማለት ነው። ሰው ሁሉ ተዘጋጅቶ ይሄንን ሰማያዊ ይሄንን ዘላለማዊ ንጉሥ እንዲጠብቅ ቤተክርስቲያን ታስተምራለች። በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ኢየሱስ ወደ ምድር የመጣበትን የማዳኑን ሥራ አጠናቆ ከሙታን ከተነሳ በኋላ በአርበኛው ቀን ሲያርግ ደቀ መዛሙርቱ ትኩር ብለው ወደ ሰማይ ሲመለከቱ መላእክት አይተው ይሄ ወደ ላይ ሲወጣ ያያችሁት ኢየሱስ እንደገና ተመልሶ ይመጣል አሉ። ኢየሱስ ለምንድን ነው የሚመጣው? በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ተጽፎ እናገኛለን። እኔ እሄዳለሁኝ ስፍራም አዘጋጅላችኋለሁ፣ እኔ ባለሁበት እናንተም ትሆኑ ዘንድ መጥቼ እወስዳችኋለሁ፣ ከኔ ጋራ ትሆናላችሁ። በአባቴ ቤት በአባቴ ማደሪያ በአባቴ ባለበት ብዙ ማደሪያዎች ስፍራዎች አሉና እኔ ባለሁበት ትሆኑ ዘንድ መጥቼ እወስዳችኋለሁ አለ። ኢየሱስ አሁን ኪራይ ወደማይከፈልበት ሰቀቀን ወደሌለበት ከገባችሁ አንዴ ውጡ ወደማትባሉበት ወደማያረጀው ወደ ዘላለም ማረፊያ በሁለተኛ ቆሮንቶስ 5:1 ላይ ምድራዊ የሆነው ድንኳን ቤታችን ቢፈርስ በሰው እጅ ያልተሰራ ከእግዚአብሔር የሆነ ዘላለማዊ ሕንፃ አለን ይላልና ወደ ዘላለም ሕንፃችን ሊከተል ወደ ዘላለም ማረፊያችን ሊያስገባን ኢየሱስ ወደኛ ይመጣል። በእውነት ይህ ቀን ለብርቱዎች ለትጉዎች እንደ መላእክት በስጋቸው ላይ ለሰለጠኑ ስጋቸው ለነፍሳቸው ላስገዙ ለጸዋሚያን ለጸሎተኞች ለቅኖች ለየዋሆች ለደጎች ኢየሱስን መስለው ለሚኖሩ ሁሉ እጅግ ደስ የሚያሰኝ የደስታ ቀን ነው። ለሰነፎች ግን እጅግ የሚያስፈራ የስቃይ የጩኸት የፍርድ ቀን ነውና ዓለም በሁለት ጎራ ይከፈላል። ይህ ቀን
ሰኔ 30 ነው። ያጠና ተማሪ፣ የበረታ ተማሪ፣ የጀገነ ተማሪ፣ እንቅልፉን ያሸነፈ ተማሪ ያችን የፈተና ቀን ደስ እያለው ይጠብቃል። በውጤቱም እርግጠኛ ይሆናል። ምን ማግኘት እንዳለበትም ያውቃል። በግምት ሳይሆን በአግባቡ የሰራውን የሚያውቅ ስለሆነ ምንም የሚያስፈራው ነገር የለም። መውደቅ የሚባል በሱ ዘንድ አይታሰብም። እንቅልፋሙ ጊዜውን ያባከነው በዋዛ በፈዛዛ በቀልድ ጊዜውን ያሳለፈ ግን ያቺ ቀን ለሱ ጭንቅ ነች። ታዲያ ያን ቀን የዛ የካርዱ ቀን እኩሉ ሲደሰት እኩሉ ያዝናል። እኩሉ በስኬት ያጠናቅቃል፣ እኩሉ በውድቀት ያጠናቅቃል። ግማሹ በሰፊው መንገድ እንደተባለው በጠባቡ መንገድ የሚሄዱ አሉ፣ በሰፊው መንገድ የሚሄዱ አሉ። ስለዚህ ኢየሱስ ለፍርድ ይመጣል። ኢየሱስ በግልጥ ይመጣል። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። መዝሙረኛው ቅዱስ ዳዊት በመዝሙር 49 ቁጥር 2 ላይ እግዚአብሔር አምላካችን በግልጥ ይመጣል አለ፣ ሰዎች እያዩት። ምክንያቱም የሚመጣው በተዋህዶ ነው። ያ ሥጋ የለበሰው ነው። ያ ሥጋን የተዋህደው ኢየሱስ ክርስቶስ ነው የሚመጣው፣ ሰዎች እያዩት በግልጥ እንጂ በመለኮትነቱማ ማን ያየዋል? በረቂቅነቱማ ማን ያየዋል? ነገር ግን አምላካችን በግልጥ ይመጣል። እየታየ ሁሉም ያዩታል፣ የወጉት ሁሉ ያዩታል ይላል። ችንካር ያቀበሉ፣ የወጉት፣ የሰቀሉት፣ ጦር የወረወሩበት፣ ሐሞት ያጠጡት፣ የካዱት፣ የሰደቡት፣ እነኛ ያዋረዱት፣ የተፉበት እነሱ ሁሉ ያዩታል ይላል። እነሱ ሁሉ በግልጽ የተወጉ እጆቹን ያያሉ። እነኛን የቸነከሯቸውን እጆች ያሉ እግሮቹን ያያሉ። በግልጽ አምላካችን ይመጣል። የሚመጣው ግን ለምህረት አይደለም። የሚመጣው ሊያግዘን ወይንም ደግሞ ለንስሐ ጊዜ ሊሰጠን አይደለም። የሚመጣው ሊለየን ነው። ብርሃንን ከጨለማ፣ ጻድቁን ከኃጥእ፣ ገለባውን ከምርቱ፣ ሐሰተኛውን ከእውነተኛው ሊለይ አምላካችን ይመጣል። መተረማመስ ያቆማል። ሁሉም ስፍራውን፣ ሁሉም ቦታውን ይይዛል። እውነተኛው ብርሃን ያለት ይገለጣል። በማስመሰል የማይኖርበት፣ አስመስሎ እውነተኛ መስሎ የማይቆምበት፣ የእያንዳንዱ ስራ የሚገለጥበት ዕለት ነውና አምላካችን ለፍርድ ይመጣል፣ በግልጥ ይመጣል። ወአምላክነሂ ኢያረምም፣ አምላካችን ዝም አይልም። ከዚህ በፊት መጥቶ ዝም ብሎ ነበረ። በጲላጦስ አደባባይ ያ ሁሉ የሐሰት ክስ በሱ ላይ ሲቀነባበር አይሁድ ተባብረው ተማምለው በሱ ላይ የሐሰት ክስ አቀነባብረው ሲከሱት ጲላጦስ መልስ ስጥ ሲለው አልመለሰም ነበረ። ዝም ማለ ይላል የኛ ጌታ። አሁን ግን ዝም አይልም። የኛ ጌታ ዝም ሊል አይመጣም። አመፀኞችን ሊታገስ አይመጣም። በደለኞችን ሊታገስ አይመጣም። የተጎዱትን እነኛ ስለ ክርስቶስ ብለው ዋጋ የከፈሉትን ደግሞ ቸል ሊል አይመጣም። ለነሱ ሊፈርድላቸው፣ በአመፀኞች ሊፈርድባቸው፣ ይኮንን ሕያዋነ ወሙታነ፣ ለሕያዋን ሊፈርድላቸው፣ በሙታን ግን ሊፈርድባቸው የኛ ጌታ ይመጣል። ዝም አይልም። አንደበት ለተነፈጉ፣ ጩኸት ለተከለከሉ፣ ለታፈኑ አንደበት ሆኖ ይመጣል ኢየሱስ ክርስቶስ፣ ይናገርላቸዋል። እውነትን ለተቀሙ እሱ ስለ እውነት ልመሰክር መጥቻለሁ ብሎ ነበርና አሁን ግን ስለ እውነተኞች ይናገራል፣ ይመሰክርላቸዋል። ስለዚህ አመፀኞች በጻድቃን ላይ የሚሰለጥኑበት ጊዜ ያበቃል ማለት ነው። እሳት ይነድድ ቅድሜሁ፣ በፊቱ እሳት ይነዳል። ፍርዱን ሲያመለክት ነው።
እሳት በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ ስታነቡ መንሹም በእጁ ነው፣ አውድማውንም ያጠራል፣ ገለባውን ወደ እሳት ይከታል ይላል። ስንዴውን ግን በጎተራው ያስቀምጣል። እንዲህ ነው የኛ አምላክ። የኛ አምላክ እንዳልኳችሁ ገለባውን ከምርቱ ሊለይ ይመጣል። ኢየሱስ እንዴት ይመጣል? በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ወአጸዱኒ መላእክት ሙንቱ የሚለውን በማቴዎስ 13:40 ላይ ያለውን እዛ ጋር እናገኘዋለን። ስለ ዘሩ ምሳሌ በማቴዎስ 13 ላይ በተናገረ ጊዜ የመኸሩም መጨረሻ የዚህ ዓለም የመጨረሻው ማጠናቀቂያ ነው ብሎ መኸሩም የዚህ ዓለም መጨረሻ ነው፣ ዘሪውም ራሱ እግዚአብሔር ነው ብሎ ተናግሯል። ዘሩን የዘራው እሱ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የእውነት ቃል ነው የዘራው። ስንዴውም የእውነት ልጆች ናቸው፣ እንክርዳዱም ደግሞ ክፉዎች ናቸው፣ አጫጆቹም መላእክት ናቸው ብሏል። አሁን ገበሬው ብቻውን አይመጣም፣ አጫጆቹን ይዞ ይመጣል፣ መላእክቱን ይዞ ይመጣል ነው የሚለው። መላእክቱን ምክንያቱም እንዳልኳችሁ አዝመራውን ሊሰበስብ ነው የሚመጣው። በቂ የሆኑ አጫጆች አሉ፣ በቂ የሆኑ የሚያዘምሩ የሚሰበስቡ አዝመራውን ወደ ጎተራው አጭደው ወቅተው የሚከቱ መላእክት አሉ። መላእክትን ይዞ ይመጣል ይላል። አሁን በመላእክት ታጅቦ ነው የሚመጣው ማለት ነው ኢየሱስ ክርስቶስ። እንግዲህ ወደ ወንጌሉ ስወስዳችሁ የዛሬው ወንጌል የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36 ነው ያለው። በጣም ሰፊ ነው ትምህርቱ፣ በጣም ሰፊ ነው። ሳምንቱን ብንማረው የሚጠናቀቅ አይደለም። ነገር ግን ጊዜያችንን ለመቆጠብ ስለ አጭር ብቻ ከነኚህ ውስጥ የተወሰኑትን እንመለከትና ትምህርታችንን የምንቋጭ ይሆናል ማለት ነው። በማቴዎስ ወንጌል ምዕራፍ 24 ላይ ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ድንጋይ በድንጋይ ላይ ሳይፈርስ ምን አይልም አይቀርም አላቸው። እንግዲህ ቤተ መቅደሱ እጅግ ያማረ ከሰሎሞን በኋላ ለሁለተኛ ጊዜ በዘሩባቤል 46 ዓመት ፈጅቶ የተሰራ ቤተ መቅደስ ነው። ነህምያ አጥሩን ሲሰራ የኢየሩሳሌምን ቅጥር ሲሰራ ቤተ መቅደሱ ደግሞ በዘሩባቤል ተሰርቶ ነበረ። ይሄ 46 ዓመት የፈጀ ህንፃ አሉ የተባሉ እንግዲህ እስራኤል በሙያ የምትታማ አይደለችም። ዛሬም ያሉት ተረፈ እስራኤል ዛሬም ያሉት እስራኤላውያን እንደምታውቋቸው ናቸው። በቴክኖሎጂው ዓለምን እየመሩ እያስደመሙ ያሉ ናቸው። እግዚአብሔር አንዴ ጥበብን ሰጥቷቸዋል። ስለዚህ እነኛ ጥበበኞች ባለሙያዎች ሁሉ በዚህ በሙያው የተካኑ ሁሉ መጥተው ጥበባቸውን ያፈሰሱበት ህንፃ ነው እና ደቀ መዛሙርቱ ተገረሙና ጌታ ሆይ ይሄ ህንፃ ይታያል ወይ? እንዴት ታየዋለህ? እንዴት ያምራል! ህንፃው እንዴት ያምራል ብለው ህንፃውን እያደነቁ ያሳዩት ጀመር ይላል። ጌታም እንዲህ አላቸው፣ ይሄን ታደንቃላችሁ? ህንፃ ድንጋይ ነው። ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለው የመጨረሻውን የዘመኑ ፍጻሜ ነው ጠቆም ያደረጋቸው። ሳይፈርስ አይቀርም አላቸው። ይሄ ይፈርሳል አላቸው። የሚታየው ነው። እውነት ነው፣ ይፈርሳል። የሚቀር ነገር የለም። ድንጋይ እንኳን ሰው የሰራው አይደለም እግዚአብሔር ራሱ ወደ እይታ ያመጣቸው ሁሉ ይጠፋሉ ነው የሚለው። በሁለተኛ ጴጥሮስ 3:8 ላይ ስታነቡ ሰማያት ሳይቀሩ ማለት ነው። ሰማያት ሳይቀሩ በታላቅ ትኩሳት ያልፋሉ። እንኳን የምድሩ አይደለም የሰማዩ የምናያቸው ከዋክብት፣ ጨረቃ፣ ፀሐይ እነኚህ ሁሉ አገልግሎት አይሰጡም በዛኛው ዓለም። እነኚህ የሚጠፉ ናቸው። እግዚአብሔር ይህንኛውን ዘግቶ ነው ወደ አዲሱ ነው የሚያስገባል። እነኚህ በእስከ ውስጥ ያሉ ናቸው። እነኚህ በዘመን የሚገደቡ ናቸው። ያኛው ግን እስከ የሌለው ነው።
የዘመን ፍጻሜ የሌለው ነው፣ አይቆጠርለትም። ሰከንድ የለውም፣ ሰዓት የለውም፣ ቀን የለውም፣ ሳምንት የለውም፣ ወር የለውም፣ ዓመት የለውም። የላኛው አይቆጠርለትም፣ ዘላለም ነው። በዘላለም ዝም ብሎ መኖር ነው፣ የሆነ ድንበር የለውም። እነኚህ ግን በጊዜ የተገደቡ ናቸው። ስለዚህ በጊዜ ውስጥ ያሉ ናቸው፣ በጊዜ ውስጥ የሚሰለጥኑ ናቸው። እነኚህ ሁሉ ይጠፋሉ። በምድር ላይ የምናያቸው ነገሮች ሁሉ ዛሬ በጣም የሚያስደምሙ፣ ይሄ የምናየው በጣም ገና ያልደረስንባቸው ዓለም እየደረሰባቸው አለ። ገና ወደፊት ብዙ የሚመጡ አሉ። እነኚህ ሁሉ ያላየናቸው ሁሉ ገና ለእይታ እየመጡ ያሉ